ከነቢያቶችና ከመልእክተኞች በኋላ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ የሆኑት ሰሐቦች ከሰዎች ሁሉ በላጭ የሆኑት ናቸው። አላሁ ሱብሓነሁ ወተዓላ ለነቢዩ ባልደረባ አጋዥ እንዲሆኑ ለዲኑል ኢስላምም እንደ አዲስ መስፋፋት ዘብ፣ አበጋዝ፣ ረዳት አድርጎ የመረጣቸው እነርሱን ነው። እነርሱም አላሁ ተዓላ እንዳዘዛቸው በእርሱ አማኞች ሥራቸውንም ለእርሱ ብለው ከዋኞች ዲነል ኢስላምንም በማስፋፋት ላይ ብርቱዎች በአላህ መንገድ ወጥቶ በመታገሉም ላይ ቆራጦች ነበሩ። ይህንን ሁኔታ የተመለከተው አላህም በተከበረው ቁርአኑ ላይ እንዲህ ብሎ አወድሷቸዋል። ቢስሚላሂር ረሕማኒር ረሒም ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋር رحماء بينهم تراهم ركعا سجدا يبتغون فضلا من الله ورضوان يا الله ملكتنيا محمد نزيام كأرسوغا يالوت وداجوچو በካሃዲዎች ላይ ብርቶች በመካከላቸው አዛኞች ናቸው። አጎንባሾች ሰጋጆች ሆነውም ታያቸዋለህ። በዚህ ቪዲዮ ላይ የአንድን ሱሐባን አስገራሚ አጋጣሚ እንመለከታለን። ይህ ሱሐባ የተምር ቦታውን ለአላህ ብሎ በመስጠት በዚያ ምትክ ነገ በአኸራ ጀነትን ሌላ የአትክልት ቦታን ሊሰጠው ቃል የተገባለት ሱሐባ ነው። ይህንን ቪዲዮ እስከ መጨረሻው ይከታተሉ። ወደ ታሪኩ ከመግባታችን በፊት ሁሌም የምንለቃቸው ኢስላሚክ ይዘት ያላቸው ቪዲዮዎች በቶሎ እንዲደርሶት ሰብስክራይብ ካላደረጉ የደውል ምልክቱን በመጫን ሰብስክራይብ ያድርጉን። ላይክ፣ ሼር፣ ኮሜንትም እንዳይረሳ። ስሙ አቢ ደህዳህ አልአንሳሪ ይባላል። ይህ ሱሐባ ለነቢዩ ሰለላሁ ዐለይሂ ወሰለም ጥሪ አፋጣኝ ምላሽ በመስጠቱ የሚታወቅ ሱሐባ ነው። ከዕለታት በአንዱ አንድ ልጅ የሆነ አባቱ የሞተበት የቲም ከአንድ የተምር ዛፎች ካሉት ሱሐባ ጋር ይከራከራል። የክርክራቸው መንስኤ የቲሙ ልጅ በተምሮቹ ዛፍ ዙሪያ አጥርን ማጠርን ይፈልጋል። የአንድ ሱሐባ የተምር ዛፍ ታዲያ አጥሩን ለማጠር በመሃል ገብታ እንቅፋት ትሆንበታለች። የቲሙ ልጅም ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመሄድ በእርሱና በሱሐባው መካከል ስለተፈጠረው አለመግባባት ሁኔታውን ይነግራቸዋል። ነቢዩ ረሕማም ሰውየውን ለማስማማት ቢሞክሩም የተምሩ ባለቤት የሆነው ሰው ለድርድር ዝግጁ አልሆነም ነበር። ነቢዩም የቲሙ አባት ስለሌለው በሚል እንዲተውለት ቢጠይቁትም እምቢኝ አለ። ነቢዩ ረሕማም ሰለላሁ ዐለይሂ ወሰለም አላህ በጀነት የተሻለን ሌላን የተምር ቦታ ይሰጠሃል ቢሉትም እምቢኝ አይሆንም አለ። ይህንን ሁኔታ ሁሉ አቢ ደህዳ በመጨረሻ ምን ይከሰት ይሆን በሚል በአንክሮ እየተከታተለ ነበር። ነቢዩ ያቀረቡለትን ምርጫ በሙሉ ይሄ ሰው አልፈልግም ብሎ በተወ ጊዜ አቢ ደህዳ በዚያው ሌሊት ይህንን ነቢዩ ያቀረቡትን ደጎስ ያለ ምንዳ ማግኘት እንዳለበት ጉጉቱ አደረበትና ወደዚህ ሰው በመሄድ የራሱን የተምር ዛፍ ያለበትን ቦታ ሊሰጠውና በዚያ ልውጫ ደግሞ ጀነት ውስጥ ትልቅ የአትክልት ቦታን እንዲሰጠው ተመኘ። በምኞት ብቻም አልቀረም ነበር፣ አደረገውም። ብዙ ሐዲሶች በዚህ ታሪክ ዙሪያ ተዘግበዋል። ከእነዚህም ውስጥ ኢማሙ አሕመድ፣ ኢብኑ ሒባን፣ ሐኪም የዘገቡት ዘገባ አለ። በሙስነዱ አሕመድ ላይ ሐዲስ ቁጥር 12482ኛው ሐዲስ ላይ አነስ ረዲየላሁ ዐንሁ እንዲህ ይለናል። أن رجلا قال يا رسول الله إن لفلان النخلة عند سود نبي صلى الله عليه وسلم زند متنا أنتو يا الله ملك تنيا لك ليل مبالو سو يتمر زافو تشالوت وأنا أقيم هائطي بها نيدقمو أتر الماتر بزيا سوريا فلك جالو فأمروه أن يعطيني حتى أقيم هائطي بها ለኔም ታዲያ ያችን ቦታ እንዲተውልኝና አጥሬን እንዳጥርባት እንዲያደርግልኝ አስፈቅዱልኝ አላቸው። فقال له النبي صلى الله عليه وسلم أعطيها إياه بنخلة في الجنة ነቢዩም ለተምሩ ባለቤት ለሆነው ሰው ያችን ቦታ ተውለትና አላህ በጀነት የተሻለን የአትክልት ቦታ ሊሰጥሃል አሉት። ፈአባ
ሰውየውም እምቢኝ አለ። ፈአታሁ አቡ ደሕዳህ ፈቃል ይህንን ሁኔታ ሲከታተል የነበረው አቡ ደሕዳህም ታዲያ ወደዚህ ሰው መጣና እንዲህ አለው፣ ቢዕኒ ነኽለተከ ቢሃኢጢ የኔን የአትክልት ቦታ ውሰደውና የተምር ቦታህን ሽጥልኝ አለው። ፈፈዓለ ያም ሰው እሺ ብሎ አለው። ፈአተ ነቢየ ሰለላሁ ዐለይሂ ወሰለም ፈቃል አቡ ደሕዳህም ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ያ ረሱለላሂ ኢኒ ቀድ ብተዕቱ ነኽለተ ቢሃኢጢ አንቱ የአላህ መልእክተኛ የፈለጓትን የአትክልት ቦታ በአትክልት ቦታዬ ልውጫ ገዝቻታለሁና ፈጅዐልሃ ለሁ ፈቀድ አዕጠይቱከሃ ለእርሶ ሰጥቻለሁ ለዚያ ልጅ ወስደው ይስጡት አላቸው። ፈቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም በዚህ ንግግር በመገረም እንዲህ አሉ፣ ከም ሚን ዒዝቅን ረዳሕን ሊአቢ ደሕዳህ ፊል ጀነህ ለአቡ ደሕዳህ የከበዱ እጅግን የሆኑ የተምር ዛፎች በጀነት ውስጥ አሉት አሉ። ቃለሃ ሚራራን ይህንን ንግግራቸውን የአላህ መልእክተኛ ደጋግመው ማለትን ጀመሩ። አቡ ደሕዳህም ይህንን ሰደቃውን ለአላህ መልእክተኛ ካስረከበ በኋላ ወደ ባልተቤቱ ዘንድ መጣና እንዲህ አላት፣ ያ ኡመ ደሕዳሒ እኽሩጂ ሚነል ሓኢጢ አንቺ ኡሙ ደሕዳህ ሆይ ከአትክልት ቦታው ንሺ ባክሽ ውጪ። ፈኢኒ ቀድ ቢዕቱሁ ቢነኽለትን ፊል ጀነህ እኔ ይህንን የአትክልት ቦታ በጀነት ሌላ የአትክልት ቦታ ሊሰጠን ብዬ ሽጬዋለሁና ብሎ አላት። በዚህ ጊዜ ታዲያ ባልና ሚስት ከአንድ ምንጭ ይቀዳል እንዲሉ እኔን ሳታማክረኝ ምን ልንበላም ነው ብላ ሳትቆጣ ሚስቲቱ ኡሙ ደሕዳህም እንዲህ ብላ አለች፣ ረቢሐል በይዑ አው ከሊመቱን ቱሽቢሑሃ ንግድህ ትርፋማ ነው ወይንም ይህንን የመሰለ ንግግርን ተናገረች ይባላል። ይህ ሐዲስ ኢስናድሁ ሶሒሑን አላ ሸርጢል ሙስሊም በዘገቡት ሌላ ዘገባ ደግሞ ጃቢር ረዲየላሁ ዐንሁ እንዲህ ይለናል፣ ነቢዩ ሰለላሁ ዐለይሂ ወሰለም ኢብኑ ደሕዳህን አላህ በረካ እንዲያረግለት ዱዓን አደረጉለት። ከዚያም አንድ ፈረስ ለነቢዩ ሰለላሁ ዐለይሂ ወሰለም መጣላቸው። አንድ ሰውም ፈረሱን አቆመላቸውና ፈረሱ ላይ ወጡ። ፈረሱም ነቢዩ እላዩ ላይ በሆኑ ጊዜ ዝልል ከፍ አለ። እኛም ዱብ እያልን ነቢዩን ከበስተኋላቸው ተከተልናቸው። ከዚያም ከሰዎች ውስጥ አንዱ ሰው እንዲህ አለን፣ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከም ሚን ዒዝቅን ሙዓለቅን ሊኢብኒ ደሕዳህ አው ቃለ ሹዕባህ ሊአቢ ደሕዳህ ብዙ የሆኑ ያፈሩ የተምር ዛፎች ሊኢብኒ ደሕዳህ ወይንም ሊአቢ ደሕዳህ አሉት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነወዊ አላህ ይዘንላቸውና የሐዲሱን አንዳንድ ቃላት ሲተረጉሙ እንዲህ አሉ፣ ኢዝቅ ማለት የተምር ዛፍ የሚለውን ትርጉም ይዛል። ይህ ታላቅ የሆነው ሰሐባ አቢ ደሕዳህ አልአንሷሪ የተሰዋው በእሁድ ዘመቻ ጊዜ ነበረ። ኻሊድ ኢብኑ ወሊድ ከመስለሙ በፊት በጦሩ ወቅቶ የገደለው እርሱ ነውም ተብሏል። በሌላ ዘገባ ደግሞ አቢ ደሕዳህ የሞተው ነቢዩ ሰለላሁ ዐለይሂ ወሰለም ከሁደይቢያ ሲመለሱ በፍራሹ ላይ ተጋድሞ ነው። ታዲያ በሞተም ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ተጠሩ። መልእክተኛውም መጡና ለእርሱ ከእናንተ ውስጥ በጣም የቀረበ ቤተሰብ አለው እንዴ አሉ። ሱሐቦችም አረ የለውም አሉ። ከዚያም የእርሱን ንብረት ታዲያ ለእህቱ ልጅ ለሆነው ለአቢ ሉባባ ኢብነል ሙንዚር ሚራስ አድርገው ሰጡት የሚሉ ዘገባዎችም መጥተዋል። አቢ ደሕዳህ የተሰዋው በእሁድ ዘመቻ ነው፣ ወይንም ከዚያ በኋላ የተወሰነን ቆየና ወደ አኸራ ተሸጋገረ። በአጠቃላይ አቢ ደሕዳህ የሞተው ነቢዩ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ነው። اللهم اهدنا صراط المستقيم وثبتنا عليه وثبتنا بالقول الثابت في الحياة الدنيا وفي الآخرة اللهم يا مقلب القلوب ثبت قلوبنا على دينك يا مصرف القلوب صرف قلوبنا على طاعتك اللهم ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة
إنك أنت الوهاب. وهذا والله تعالى أعلى وأعلم، وبالله التوفيق، والسلام عليكم ورحمة الله وبركاته.